بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. سفينة النجاة في فقه الشافعية، في سفينة النجاة في فقه الشافعية إلى جماري يتزقاج كتاب جمرالن مؤلف رحمة الله عليه من يلالو فصلون يلالو فصلون فصل يلالو لينا ومالتنا أعذار الصلاة የሶላት ዑዝሮች ኢስናኒ ሁለት ናቸው። የሶላት ዑዝሮች ሁለት ናቸው ማለት በዑዝር ምክንያት ወንጀል የማይገኝባቸው የሶላት አይነቶች ለማለት ነው። ሁለት ናቸው። በዑዝር ምክንያት ወንጀል የማይገኝባቸው የሶላት አይነቶች ሁለት ናቸው፣ ወይም የሶላት ዑዝር ምክንያቶች ሁለት ናቸው። አሁን ስለ ሶላት እየጀመረ ነው። እስካሁን ድረስ ጣሃራ ምን እያለ ይሄዳል። ስለ ሶላት ይሄ ርዕስ የሚጀምረው ስለ ሶላት ነው። እንግዲህ ሶላት ወይም ሶላህ የሚለው በቋንቋ ደረጃ ምንድነው? ሶላህ ወይም አሶላቱ ሉገተን ሶላት የሚባለው በቋንቋ ደረጃ ሁወ አዱዓኡ ሶላት ሲባል በቋንቋ ደረጃ ሲተረጎም ምንድነው? ዱዓ ነው። ሙጥለቀን ሙሉ ለሙሉ ማለት ነው። ይህም መረጃው ደግሞ ከቁርአን የተወሰደ ነው። ቁርአን ምን ይላል? አላሁ ዐዘ ወጀል ወሰሊ ዐለይሂም ኢነ ሶላተከ ሰከኑን ለሁም እነሱም ላይ አይ እድዑ ለሁም ሶሊ ዐለይሂም ማለት እድዑ ለሁም ዱዓ አድርግላቸው ማለት ነው። ለምንላቸው አላህን። ምክንያቱም ያንተ ዱዓ ሰከኑን ለሁም ለነሱ ሰላም ጡማእኒና ማምጫ ነውና። እንዲሁም በሌላ አንቀጽ ምን ይላል? ወተኺዙ ሚን መቃሚ ኢብራሂም ሙሰላ ይላል። አይ መካነን ሊዱዓ ያዙ ማለት አድርጎ ሚን መቃሚ ኢብራሂም በኢብራሂም መቃም ቦታ ላይ ሙሰላ አይ ዱዓ እዛ ቆማችሁ ዱዓ ማድረጊያ ቦታን ያዙ በማለት ይሄዳል። ወደ እስጥላሕን በምንመጣበት ጊዜ በዑለሞች ደንብ ሶላት ምን ተብሎ ነው የሚተረጎመው? አቅዋሉን ወአፍዓሉን ሙፍተተሐቱን ቢተክቢሪ ወሙኽተተመቱን ቢተስሊሚ ማለት ነው። አቅዋሉን ንግግሮች፣ ወአፍዓሉን ድርጊቶች፣ ሙፍተተሐቱን የምትከፈት የሆነች ሶላቲቱ ቢተክቢሪ አላሁ አክበር ማለት፣ ወሙኽተተመቱን የምትዘጋ የሆነች ደግሞ ቢተስሊሚ በተስሊም የምትዘጋ የሆነች። በዚህ መልኩ ሶላትን እንትን ይሉታል፣ ይተረጉሙታል። እነዚህ እንግዲህ 5 ነገሮችን የያዘ ነው። አንደኛው ተክቢራ ሙፍተተሃ እንግዲህ የሚከፈተው ሶላት በተክቢራ ነው፣ ተክቢረቱል ኢሕራም የሚባለው። ሁለተኛው ደግሞ ቂራአቱል ፋቲሃ ነው። ሶስተኛው ደግሞ ወተሸሁዱል አኺር የመጨረሻው ተሸሁድ። አራተኛው ደግሞ ሶላት ዐለ ነቢይ። አምስተኛው ደግሞ ወተስሊም። እነዚህን 5ቶችን የያዘ ነው እንግዲህ ሶላት ሲባል ማለት ነው። ሌላው ማ ሁክሙ ሶላህ የሶላት ብይኑ ምንድነው? እንደ ኢስላም አሶላቱ ዋጅበቱን ሶላት ግዴታ ናት። ሶላት ሙስሊም በተባለ ማንኛውም ሰው ግዴታ የተደነገገ የሆነ በግለሰብ ደረጃ የተደነገገ ነው። እሱም ቁርአን ምን ይላል? ወአቂሙ ሶላተ ሶላትን አቋቁሙ፣ ቀጥ አድርጉ፣ ስገዱ።
እንዲሁም ደግሞ ከሐዲስም ስንመጣ ደግሞ ሐዲስ ያኒ አልኢስራእ ወልሚዕራጅ ስናይ ደግሞ በነቢያችን ሰለላሁ ዐለይሂ ወሰለም ኢስራእና ሚዕራጅ በወጡበት ጊዜ ያንን ሐዲስ ስናይ በዚህ መልኩ ረጅም ሐዲስ ላይ ሶላት ምን ያህል እንደተደነገገ በኡመቱ መሐመድ ላይ የሚያሳይ ሐዲስ አለ። ስለዚህ የሶላት ግዴታነት በቁርአንና በሐዲስ የተደነገገ ነው። መረጃው በዛ የመጣ ነው ማለት ነው። ሒነማ ነቁል ማለት በምንልበት ጊዜ አቅዋሉን ለምሳሌ ንግግሮች አሉት ስንል አቅዋል የሚባሉት ኸምሰቱን አምስት ናቸው። አምስት ነገሮችን የያዘ ነው። እንዲሁም ደግሞ ሒነማ ነቁል አፍዓል በምንልበት ጊዜ ድርጊቶቹም ያካተተ ነው ስንል አፍዓሎቹ ደግሞ ሰማንየቱን ስምንት ናቸው። ስለዚህ እነዚህ አቅዋሉም አፍዓሎቹም መነሻቸው ምንድነው? ሙፍተተሐቱን ቢተክቢሪ በተክቢራ የሚከፈት ሲሆን ወሙኽተተመቱን እንዲሁም ደግሞ የሚዘጋ ነው ቢተስሊሚ በሰላሙ አለይኩም በማለት የምትዘጋ ናት። ስለዚህ አሁን አፍዓል ላይ ስምንት ናቸው ያሉት ሲቆጥሩ ጡማእኒናን ስላልቆጠሩት ነው ተብሏል። ስምንት ብለው የሚቆጥሩት ማለት ነው። ሌላም ይባላል። እንግዲህ ስለ ሶላት በዚህ መልኩ ካየን እንደ ቋንቋና እንደ እስጥላህ አዲላውን ከሸሪዓ በመጠቀም ይዘን ወደ ፈስሉ በምንመለስበት ጊዜ አዕዛሩ ሶላቲ የሶላት ዑዝር ምክንያቶች ኢስናኒ ሁለት ናቸው። ማለት አንድ ሰው ሶላት ያለ መስገዱ ወይም አዘግይቶ ሶላትን ለመስገድ ወይም ሶላት አምልጦት ለመስገድ ምክንያቶች ሊሆኑ የሚችሉ ሁለት ብቻ ናቸው። በዑዝር ምክንያት ወንጀል የማይገኝባቸው የሶላት አይነቶች ማለት ነው። አነውሙ የመጀመሪያው እንቅልፍ ነው። ያንቀላፋ ሰው በቂ የሆነ ሸሪዓዊ ምን አለው ማለት ነው ምክንያት አለው ማለት ነው። እሺ ነውሙ ምን አይነት ነው ይላሉ? ኢዛ ለም የተዓዳ ይላሉ። ምን አይነት እንቅልፍ ይላሉ? እንቅልፉ ኢዛ ለም የተዓዳ በማለት ያስቀምጣሉ። ድንበር ያላለፈ ይላሉ። ግን እሺ ወደ ሐዲሱ በምንሄድበት ጊዜ እንቅልፍን አስመልክቶ ፊማ ረዋሁ አልቡኻሪ ወሙስሊም ኢማሙ አልቡኻሪ እና ሙስሊም በዘገቡት ሐዲስ ላይ በምናይበት ጊዜ ሁለቱን ሐዲሱ ነውምንና በእንቅልፍ የተነሳና ወንሲያን በመርሳት የተነሳ ሶላት ያመለጠ ሰው እነዚህ በቂ ምክንያቶች አሉት፣ ወንጀል የለባቸውም ነው። እሱም መናመ አን ሶላቲን አው ነሲየሃ ፈልዩሰሊሃ ኢዛ ዘከረሃ። መናመ የተኛ ሰው አን ሶላቲን ሶላት ላይ ማለት ነው። የተኛ ሰው ሶላት ያመለጠው ሰው ሶላትን ግዴታ ከመወጣት አው ነሲየሃ ወይም ሶላቲቷን የረሳት ሰው ፈልዩሰሊሃ ሶላቲቷን ይስገዳት ኢዛ ዘከረሃ ያስታወሰ ጊዜ ሶላት ይስገድ። ሶላት ለካ አልሰገድኩም ብሎ ያስታወሰ ጊዜ ይስገድ በማለት በዚህ መልኩ የተካሄደ እንደሆነ ዑዝር አለ ማለት ነው። እንዲሁም ደግሞ በሌላም ሐዲስ ላይ በምንሄድበት ጊዜ ሙስሊም ላይ በተዘገበ ሐዲስ ላይ ለይሰ ፊ ነውሚ ተፍሪጡን በእንቅልፍ የተነሳ ሶላት ላይ ድንበር አለፈ የሚባል ነገር የለም። ኢነማ ተፍሪጡ ድንበር ማለፍ ማለት አላ መን ለም ዩሰሊ ያልሰገደ ሰው ላይ ነው። ሶላትን ሐታ የድኹለ ወቅቱል ኡኽራ ሌላኛው የሶላት ወቅት እስኪገባ ድረስ ቁጭ ብሎ የጠበቀ ሰው ላይ ነው ይሄ ድንበር አላፊ ነው የሚባለው እንጂ በተኛ ሰው ላይ ድንበር አለፈ የሚባል ነገር የለውም። የተኛ ሰው እንግዲህ አላህ ነፍሱን እስኪመለስ ድረስ አላህ ነፍሱን ያነቃው ጊዜ ያኔ ምን ያደርጋል? ይሰግዳል ማለት ነው እንጂ እንትን አይባልም እንጂ ኳስ ቁጭ ብሎ እየተመለከተ ወይም ጫቱን እየቃመ ሌላኛው ሶላት እስኪገባ ድረስ የጠበቀ ሰው ይሄ ሰው ከሆነ ግን ምንድነው የሚባለው? ይሄ ድንበር አልፏል ነው የሚባለው።
እሺ ያው ኒስያን የሚባለው መርሳት የሚባለው ግን ምንድነው? ይሄ ዝም ብሎ አጓጉል ጨዋታ የተጫወቱ ምናምን የማይረባ ነገር የዝባዝንኬ እያሉ ከዛ የተነሳ እንደዛ ከሆነ ያ አይሆንም ይላሉ። ማለት መርሳት የሚባለው በቂ የሆነ ምክንያቶች ሊኖሩት ይገባል እንጂ እየተጫወተ ምን እያለ አይሆንም። እሺ ፈስሉን ለይነው ይላሉ ቀጣይ ርዕስ ሹሩጡ ሶላቲ የሶላት ቅድመ መስፈርቶች ሶላት ለመስገድ የተዘጋጀ ሰው የሚጠብቃቸው ቅድመ መስፈርቶች 8 ናቸው። 8 ናቸው። አሁን እንግዲህ 8ቱን ከመዘርዘራችን በፊት እያንዳንዱ ሙስሊም የተባለ ወንድ ሙስሊም የተባለች ሴት ጨዋ የሆነም ባሪያ ኹንሳ የሆነም ግዴታ የሚሆንበት ማወቅ ያለበት ነገር ምንድነው? ሶላት ሽሩጦች አሏት፣ ቅድመ መስፈርቶች አሏት ሶላት ከመጋባታቸው በፊት። ሁለተኛ አርካን ሶላት ማዕዘናቶች አሏት። ከዛም ፈራኢድ ሶላት ግዴታዎች አሏት። ከዛም ሶላት ሱነኖች አሉት፣ በሶላት ሱና ይሆናሉ። ሌላኛው መክሩሃት ሶላት ደግሞ በሶላት ውስጥ የሚጠሉ ነገሮችም አሉ። ከዛም ደግሞ ሙብጢላት በሶላት ውስጥ ደግሞ ሶላትን የሚያበላሹ ነገሮች አሉ ማለት ነው። እያንዳንዱ ሙስሊም እነዚህን ነገሮች ጠንቅቆ መማር አለበት። በተለይ ስለ ሶላት ከፊቅህ ኪታቦች መማር አለበት የሚባለው በጣም የሚመከረው ባፈድል የሚባለው ኪታብ ነው። እጅግ በጣም ወሳኝ የሆነ መጽሐፍ ነው። ስለ ሹሩጡ ሶላት ስንማር ሰፊና መማር ሰፊና አሁን ያዝናትን ኪታብ ስለ ሹሩጡ ሶላት በደንብ ታብራራለች። ግን ስለ ሶላት ደግሞ የበለጠ በደንብ የሚያስተምረው ባፈድል ነው። ይህን ጨርሰን ወደ ሹጃዕ እንገባለን። ከዛም ባፈድል እናያለን ማለት ነው። እሺ ሹሩጡ ሶላቲ የሶላት ቅድመ መስፈርቶች ሶላት ከመገባቱ በፊት የሚጠበቁ ቅድመ መስፈርቶች 8 ናቸው። አንደኛው ጠሃረቱል ሐደሰይኒ አንድ ሰው ሶላት ከመግባቱ በፊት መጠበቅ ያለበት ምንድነው? መጀመሪያው መስፈርት ጠሃራ መሆን ነው። አልሐደሰይን ከሁለት የሐደስ አይነቶች ከሁለት መጪ ነገሮች ማለት ነው። መጪ ነገሮች አክበርና አስገር ትልቁና ትንሹ በመባል ትልቁና ትንሹ ከሚባሉት ሁለት መጤ ነገሮች መጥራራት አለበት። ሁለተኛው ወጠሃረቱ አሁንም ደግሞ መጽዳት አለበት። ግለሰቡ ጠሃራ መሆን አለበት። አኒ ነጃሳቲ ከነጃሳ ነገሮች መጽዳት አለበት። ሁለተኛው መስፈርት ነጃሳ የሚባሉት ፊሰውቢ በልብስ ላይ የሚገኝ ነጃሳን ማጽዳት አለበት። ወልበደኒ በአካል ላይ የሚያርፍን ነጃሳ ማስወገድ አለበት። ወልመካኒ እንዲሁም ደግሞ በቦታ በምንሰግድበት ስፍራ ላይ ደግሞ ምን መሆን አለበት? ነጃሳውን ማስወገድ አለበት። እነዚህን ሲያስወግድ ጠሃራ ሆነ ማለት ነው። አሁን ይሄ ምንድነው ከተባለ አዲላው ከቁርአንና ከሐዲስ ነው። فمثلا فمن القرآن ከቁርአን በምንሄድበት ጊዜ ወثيابك فطهر መሐመድ ወይ ልብሶችን አጽዳ ማለት ንጹህን ከነጃሳ ተጠራራ ማለት ነው። እንዲሁም ደግሞ በሐዲስ ደረጃ ስንሄድ ደግሞ لا يقبل الله صلاة
ቢገይሪ ጠሁሪን አላሁ ዐዘ ወጀል አንድን ሶላት አይቀበልም ያለ ጦሃራ አንድን ሶላት አይቀበልም በማለት ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሀዛ ደሊሉ ሚነል ሐዲስ ከሐዲስ መረጃ ነው። ዐላ ጠሃረቲል ሐደሰይኒ ማለት ሁለቱ ሐደሶች ለምሳሌ ከሁለቱ ሐደሶች መጠሃራት አለብን ስንል የመጀመሪያው ላይ ዋጅብ ነው መሆኑን ማሳያው ነው። እንዲሁም ደግሞ ሚነል ቁርአን ኢዛ ቁምቱም ኢለ ሶላቲ ፈጠሃሩ ወደ ሶላት የቆማችሁ እንደሆነ ደግሞ ወደ ሶላት የቆማችሁ እንደሆነ ጠሃራ ሁኑ በማለት ይህንም ሐዲስ ቁርአን ስለተነበበ በዚህ መልኩ አዲላውን እንወስዳለን ማለት ነው። ወሲያበከ ፈጠሂር የሚለው እንግዲህ ለሰው በደን መካን ሲሆን እንዲሁም ደግሞ ላ የቅበሉ ላሁ ሰላተን ቢገይሪ ጠሁሪን የሚለው እንዲሁም ደግሞ ለመጀመሪያው ጠሃረቱል ሐደሰይኒ እናይበታለን ማለት ነው፣ እንጠቀምበታለን። ኢዘን ሶስተኛው ወሰትሩል ዐውረቲ እፍረት ገላን መሰተር። እፍረት ገላ የሚባለው እንግዲህ እንደ ሻፊዕያ ማ በይነ ሱረቲ ወሩክበቲ በጉንብራና በጉልበት መካከል ያለው በሸራ አካል ማለት ነው። ያ ነገር መሰተር አለበት ተብሏል። ይሄ ደግሞ አዲላው ከየት ነው ከተባለ አዲላው ወሚነል ቁርአን መረጃችን ከቁርአን የተወሰደ ነው። ቁርአኑ ምን ይላል? ያ በኒ አደመ ኹዙ ዚነተኩም ዒንደ ኩሊ መስጂድን እናንተ የአደም ልጆች ወይ መጋጊያጣችሁን ያዙ በሁሉም የሶላት ወቅት ላይ ዒንደ ኩሊ መስጂድን በሁሉም መስጂድ የሶላት ወቅት ላይ እንግዲህ ፈሰረ هذه الآية እችን አያ ማን ፈሰረውታል? አብዱላህ ብን አባስ ረዲየላሁ ዐንሁ ምን ብሎ ፈሰረውታል? ኹዙ ሊባሰኩም ዒንደ ኩሊ ሶላቲን ኹዙ ሊባሰኩም ዒንደ ኩሊ ሶላቲን ልብሶቻችሁን ተጠቀሙ ያዙ ዒንደ ኩሊ ሶላቲን በሁሉም የሶላት ወቅት ላይ ልብሳችሁን ልበሱ፣ እፍረት ገላችሁን ሰትሩ እያሉ ነው ያሉ ማለት ነው። በዚህ መልኩ ይህንን አዲላ አግኝተንለታል ማለት ነው። ሰትሩል ዐውራ ይህን ይመስላል ነው። ሰትሩል ዐውራ እንግዲህ ሰዎች ሊያዩት በጣም የሚጠየፉት የሰውነት ፓርቲ የሆነው ሰትሩል ዐውራ ይባላል። ያ የሰውነት ፓርትን መሰተር ነው እንጂ ማለት ሰዎች ዘንዳ ሊያዩት የሚጠየፉት የሆነ ፓርት እንጂ ግለሰቡ ራሱ በራሱ አይደለም እንጂ ጉንብራና ጉልበት የሚጠየፉት አይነት አካል ሆኖ አይደለም። እሺ ከዛም ወስቲቅባሉል ቂብለቲ ወስቲቅባሉ መቅጣጨት ሲሆን አልቂብለቲ ቂብላን መቅጣጨት ነው። ቂብላን ተቅጣጭቶ ወደ ሰላቱ ሊዞር ነው። ማለትም ሊዐይኒሃ የቂነን እርግጠኛ ሆኖ ማለት ይሄም ደግሞ መረጃችን ምንድነው? ለምንድነው ወደ ቂብላ የሚዞረው? هذا يعني ከቁርአን ደሊል በማምጣት ነው። አላሁ ዐዘ ወጀል ሱረቱል በቀራ ላይ ምን ይላል? ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ስላለ ቂብላ ግዴታ ለመሆኑ በኢስላም ከቁርአናዊ ማስረጃ ነው። መሐመድ ሆይ ፈወሊ ወጅሀከ ማለት አይ ፈስተቅቢል ቢዛሊከ ፊትህን ዞር አድርግ ሸጥረል መስጂዲል ሐራም አይ መስጂድል ሐራም هو الكعبة ወደ ካዕባ ዞር በል በማለት በዚህ መልኩ አላህ ዐዘ ወጀል ወይም ደግሞ ፈሰመ ወጅሁ ላህ በማለት አይ ጂሀተሁ ወደ አቅጣጫው ዞር በል በማለት እነዚህን ነገሮች ያስቀምጣሉ። ሌላው እንደ ሻፊዕያዎች ስንሄድ
እንደ ሻፊያ መዛብ እንደ ሸርሕ የሚያስቀምጡት ነገሮች አሉ። ለምሳሌ ቂብላ መቼ ነው መተው የሚያስፈልገው? መቼም በምን ሁኔታ ላይ ነው? አንደኛ ፊሽደቲል ኸውፍ ይላሉ። በጣም በምንፈራበት ጊዜ የምንፈራው ነገር ካለ ቂብላን ራሳችን ለመጠበቅ ስንል ቂብላን ሸርተት ብንል ምንም ችግር የለውም ይላሉ። ሁለተኛው ደግሞ ፊናፊለቲ ፊሰፈሪ ይላሉ። ፊናፊለቲ ሱና በምንሰግድበት ጊዜ ቂብላ መጠበቅ አያስፈልግም። እንዲሁም ደግሞ ፊሰፈሪል ሙባሂ የተፈቀደ ሰፈር ጉዞ በምንወጣበት ጊዜ ቢሆንም እንኳን ቂብላን ብንለቅ ምንም ችግር የለውም ተብሏል ማለት ነው። እንደዚህ ሁኔታዎች ላይ